ተነስተልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ በሁለት ሰዓት ጠብቁ። እስራኤልና ኢራን የተኩስ አቁም ስምምነት ላይ ደርሰዋል። ነገር ግን ከዛሬ ጠዋት 7 ሰዓት ጀምሮ የተኩስ አቁም ስምምነቱ ከተግባር ላይ እንዲውል ቢወሰንም ከ30 ደቂቃ በኋላ ከኢራን የተኮሰው ሚሳኤል በቤርሼባ ከተማ በአንድ ህንፃ ላይ በመውደቁ 4 ሰላማዊ ዜጋዎች ተገድለዋል። በዚህ ምክንያት እስራኤል አጸፋውን ትመልሳለች ተብላ እየጠበቀች ነው። ይህን በማስመልከትም የመከላከያ ሚኒስትርና የጦር ኃይሎች ኤታማዦር ሹም መግለጫ ወጥተዋል። ኢራንና እስራኤል 12 ቀናት ያህል ከፍተኛ ውጊያ አካሂደዋል። በኢራን ከፍተኛ ውድመት ደርሷል። በአስታራቂነትና በአሸማጋይነት ከፍተኛ ሚና የተጫወቱት አሜሪካና ካታር እንደሆኑ ለማወቅ ተችሏል። በጋዛ የሚካሄደው ጦርነት እንደቀጠለ ነው። ብዙ ሽብር ፈጣሪዎች እንደተደመሰሱ ለማወቅ ተችሏል። እነዚህና ሌሎችን በተለይ ያለውን ተጨባጭ ሁኔታ በማስመልከት የተለያዩ እንግዶች ስለሚኖሩን ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ።